እኔን ከቤት አስቀምጣ ወጣ ወጣ ያበዛችው በጎረቤት ዘመድ ወዳጅ በዚያ 1980ዎቹ እየተባለ በሚጠራው ወርቃማ የኪነ ጥበብ ዘመን ተከስቶ ዘመኑን ሲያደምቅ የኖረ በኢትዮጵያ የዘመናዊ ሙዚቃ ታሪክ ውስጥ የራሱን አሻራ ያስቀመጠ 6 ሙሉ አልበሞችን ሰርቶ ለአድማጭ ጆሮ ያደረሰ በተለያዩ ማህበራዊና አገራዊ ጉዳዮች ላይ በርከት ያሉ ነጠላ ዜማዎችን የሰራ ስራዎቹ ዛሬም ድረስ በፍቅር የሚሰሙለት አንጋፋ ድምፃዊ ነው። ሰው ታሰበኝ የለ ተቀየመኝ አትል እኔ በሷ የዋበሳ የኪነ ጥበብ ሙያ ጅማሬውን ያደረገው በሀገር ፍቅር ቲያትር በዘመናዊ የሙዚቃ ክፍል ውስጥ ነው። ለምለሟ የባህር ዳር ቄጠማዬ የተሰኘችው ዜማ ደግሞ ከህዝብ ያገናኘችው የበኩር ስራው ነች። ተወዳጁ ድምፃዊ ጌታቸው ጋዲሳ 1982 ዓ.ም ከሀገር ፍቅር ዘመናዊ የሙዚቃ ኦርኬስትራ ጋር በመሆን በታንጎ ሙዚቃ ቤት አሳታሚነት ወዳጄ የተሰኘ ካሴቱን ለህዝብ ጆሮ አደረሰ። እነ ይፈላቡና ተወዳጄ ኢትዮጵያ መላፈልጊልኝ እኔ ጨዋታሽን የመሳሰሉትን ዘፈኖች ለህዝብ ጆሮ ባደረሰበት በዚህ ካሴቱ በአጭር ጊዜ ውስጥ ከፍተኛ ተቀባይነትን ማግኘት ቻለ። በዚህ የመጀመሪያው ካሴት ውስጥ የተካተቱት ስራዎቹ በአድማጭ ተመልካች የማይረሱና ዛሬም ድረስ በፍቅር የሚሰሙ ሙዚቃዎቹ ናቸው። የምሽት የንጋት ነፋስ አየር ከልብ የሚወደድ የሚፈቅር በአዋፋ ዝማሬ ታጅቦ ድምፃዊ ጌታቸው ጋዲሳ በዚህ ተወዳጅ የመጀመሪያ የሙዚቃ አልበሙ ላይ ካሉት 11 ሙዚቃዎች ውስጥ 9 ሙዚቃዎቹን ራሱ በግጥምና ዜማ የደረሳቸው ናቸው። እነሱም እየዋለለ፣ ተወዳ መቾዳ፣ እንዴት ይበጃል፣ ክፉ አይንካሽ ኢትዮጵያ፣ እንዳመሌ ልደር፣ ተወዳጄ፣ ካለሽበት መንደር፣ ፍቅርሽ መችዋዘኛ እና ያነሱት በክፉ ሲሆኑ ቀሪዎቹን የዳመነዋ ሎሌ ገጣሚ ይረሳልኝ ልመንህና ውብ ነው ባህላችን ገጣሚ በኃይሉ አራጋው ግጥምና ዜማቸውን ሰርተዋቸዋል። የቅብብል ዘፈኖች በብዛት ይሰሩበት በነበረው በዛ በወርቃማው ጊዜ ለህዝብ ጆሮ ደርሰው በጣም ከተወደዱ ዘፈኖች መካከል ከድምፃዊት በዛወርቅ አስፋው ጋር የተጫወተው ዋለለ የተሰኘ ስራው ከፍተኛ ተወዳጅነትን አትርፎለታል። ዋለለ 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 በኢትዮጵያ ሙዚቃ ውስጥ የ37 ዓመት ቆይታለው። ከ36 ዓመታት በፊት ባወጣው የመጀመሪያው የሙዚቃ አልበሙ ከፍተኛ ዝናና ተወዳጅነትን ማግኘት የቻለው ጎምቱ የኪነ ጥበብ ሰው ከሁለት አስርት ዓመታት በፊት የጥበብ ጉዞ ዶሴውን ከድኖ ወደ ግብርናው ፊቱን በመመለስ ህልሙን ሊኖር በንማነብ ሙያ ተሰማርቶ ጥሩ ባለሟል በመሆን ለራሱም ለሀገሩም የበኩልን ጥረት ሲያደርግ ቆይቷል። በልጅነቱ የተቀላቀላት የሙዚቃ ሙያ ግን አብሮ አደጋን ድምፃዊ በቀላሉ ልትሰናበተው አልወደደችም። ከ22 ዓመታት በላይ ርቋት የቆየውን ወዳጇን ዳግም ወደ እልፍኟ ጋበዘችው። ጌታቸው የሙዚቃ ሙያን ጥሪ ቸል ብሎ ማለፍ አልተቻለውም። የቁርጥ ቀን ልጅ ነኝ እና የንጹሃን ደም የተሰኙ 2 ነጠላ ዘፈኖቹን አስቀድሞ ወደ ቀደመው ሙያ ተመልሷል። ሁሉ አንገቱን ደፋ፣ ቅስሙም ተሰበረ፣ ሀገርም አዘነ። በርካታ አድናቂዎቹ በተገኙበት በብሔራዊ ቲያትር አዳራሽ መድረክ እጅግ በሚያስገርም ብቃት ተጫውቶ ዘፈኖቹን አስመርቋል። በዚህ ወቅትም በድምፁ ማራኪነት ታዳሚዎቹን አስደንቋል። ማር ድምፅን መልሶ የወጣት ያደርጋል እንዴ አሰኝቷል። እሳቱን አንዶ ፍሙን ያደለ በምንም መልኩ በአድማጮቼ ልብ ውስጥ በእንደዚህ አይነት ሁኔታ እኖራለሁ ብዬ አስቤ አላውቅም። ለዚህም ሁሉን አመሰግናለሁ።
ማንም ከሚገምተው በላይ በብዙ ፈተናዎች ውስጥ እኖር ስለነበር ያለፉ ስራዎቼን የማሰብ ትውስታም ከአእምሮ ያልነበረም ሲል አድናቂዎቹ ባሳዩት እጅግ የበዛ ፍቅርና ክብር መገረሙን ተናግሯል። እኔን ከቤት አስቀምጣ ወጣ ወጣ ያበዛችው በጎረቤት ዘመድ ወዳጅ ጌታቸው የትዳር አጋሩን ያገኘበት አጋጣሚ እጅግ አስገራሚ ነበር። ከ35 ዓመታት በፊት ጌታቸውና የአሁኗ ባለቤቱ መዓዛ ወደ አዲሱ ገበያ መንገድ የሚወስደውን ታክሲ ለመሳፈር ፒያሳ አያሌው ሙዚቃ ቤት አካባቢ ይገናኛሉ። በአጋጣሚም ሁለቱም አንድ ታክሲ ውስጥ ይገባሉ። መዓዛ መውረጃዋ ደርሶ ታክሲውን ስታስቆም ቦታው የጌታቸውን መውረጃ ላይ ስለነበር ተከትሏት ከታክሲው ይወርዳል። በዚህች አጋጣሚ አካባቢው በድንገተኛ ተኩስ ድብልቅልቅ ይወጣል። ሰዎች ግራና ቀኝ ይራወጣሉ። ከታክሲው የወረደችው ወጣት በሁኔታው እጅግ ተደናግጣና ግራ ተጋብታ በቆመችበት ፈዛ ቀርታለች። ሁኔታዋን የተመለከተው ጌታቸው እጇን ይዞ እየጎተተ ከአስፋልቱ መሃል በመውጣት ወደ ጥግ እንድትቆም ያደርጋታል። አካባቢውን ሲያናውጸው የቆየው ተኩስ ሲረጋጋ ጌታቸው ወጣቷን ከቤቷ ደርሶ ወደ ጉዳዩ ይሄዳል። በዚህች አጋጣሚ የተዋወቁት ጥንዶች ትውውቃቸውን ወደ ፍቅርና ወደ ትዳር አሳድገውት ከ30 ዓመታት በላይ በጸና የሚያስቀና ትዳር ውስጥ ይገኛሉ። መውደድ ማፍቀር የለብቻ ሆነ አንቺን በማሰብ ምን ዋልባክ ሰበብ ሳይበዛ አንቺና በኔ በሀገር ፍቅር ቲያትር ቤት የኪነ ጥበብ ሙያን የጀመረው ድምፃዊ ጌታቸው ጋዲሳ በርካታ ሙዚቃዎችን በ6 የካሴት አልበሞች የሰራ ሲሆን በነጠላ ዜማም የተጫወታቸው በርካታ ስራዎች አሉት። ከመድረክ ከራቀ ከ20 ዓመታት በላይ የሆነው ድምፃዊው በቅርቡ በሀገር ፍቅር ቲያትር ቤት መድረክ ላይ የቀድሞዎቹን ስራዎቹን ተጫውቶ ህዝቡን አስደምሟል። ጌታቸው ለዓመታት የራቀውን መድረክ ዳግም ሲመለስበት እንደ አብዛኛው የሀገራችን ድምፃውያን ጉንፋን ስለያዘኝ ድምጼ ተዘግቷል፣ ማታ ስሰራ ስላመሸው ደክሞኛል፣ ሰሞኑን ኮንዲሽኔ ጥሩ አይደለም ሳይል በማንኛውም ጊዜና ሁኔታ በውብ ድምጹ በድንቅ ሁኔታ ማንጎራጎር የማይቸግረው መሆኑንም አስመስክሯል። የምሽት የንጋት ነፋስ አየር ከልብ የሚወደድ የሚፈቅር በአዋፋት ዝማሬ ታጅቦ